It's a properties ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ አንድ መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ኤሪት ፕሮፐርቲ ባለ አንድ መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ 5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሪት ፕሮፐርቲስ በኤርትራና መንግስትና በኢትዮጵያ መካከል ያለው የግጭትና የውጥረት ዑደት ሰርክሉ ማለት ነው። ዑደት ማለት ያው ቪሸስ ሰርክሉ ማለት ነው። ምንድነው ምክንያቱ? ይሄ ጥያቄ ነው ዛሬ መሰረታዊ ጥያቄ ይመስለኝ። ድድገምላችሁ፣ ጥያቄውንም ጻፉት። በኤርትራ መንግስትና በኢትዮጵያ መካከል ያለው የግጭት እና የውጥረት ዑደት መሰረታዊ ምክንያቶቹ ምንድን ናቸው? ቪሸስ ሰርክል ያደረገበት ምክንያት ምንድነው? እዚህ ላይ ነው ዛሬ የምናተኩረው። የዶክተር ጌዲዮን ጢሞቴዎስ ንግግርንም የእኛንም ሐሳብ ምናጠነጥንበት ማለት ነው። ዶክተር ጌዲዮን 5 መሰረታዊ ምክንያቶችን አስቀምጧል። 5 ግጭቱ ዑደት የሆነበት ምክንያት፣ ውጥረቱ ዑደት የሆነበት ምክንያት 5 መሰረታዊ ምክንያቶች ናቸው ነው የሚለው። በ5ቱ መስማማለሁ። በተቻለኝ መጠን ኮድ ላረጋቸው ሞክሬያለሁ ለሰዎች በሚገባ መልኩ እንዲሆን። ኮድ የሆኑትን 1 2 ስል የአዲስ ኮምፓስ ቤተሰቦች 1 2 እያላችሁ ትጽፋላችሁ ማለት ነው። መጠቅለያው በማቴማቲክስ ሴት ምንለው ኤስኢቲ ነው። መጠቅለያው መጀመሪያ እናስቀምጠው። ምንድነው መጠቅለያው? ማለት በአንድ ጆንያ ብናስበው፣ እንደ ሴት ብናስበው ሴቱ ምንድነው? ከዛ ሳብሴቶቹን እናነሳለን። መጠቅለያው ናቅፋ ሲንድረም ነው። መጠቅለያው ሴት ብትሰሉ የሳላችሁልኝ ነው። እሱ ናቅፋ ሲንድረም ነው። እንመጣለን በኋላ። የሁሉም ገዢ ሴቱ ወይም ደግሞ በሴት ምልክት ውስጥ ብታረጉት ናቅፋ ሲንድረም ነው። ከዚህ ውስጥ ያሉ እየተነተናቸው እንሄዳለን። አምስቱን ማለት ነው።
ስለዚህ አንደኛ እንዳልኩት በተቻለ መጠን ለሰዎች ግልጽ እንዲሆን ኮድድ ለማድረግ ሞክሬያለሁ ማለት ቀላል አማርኛ ለመጠቀም ሞክሬያለሁ አንደኛው የአቶ ያሬድ ጥበቡን መጽሐፍ ርዕስ ተውሼ ፕላጃሪዝም ላለመፈጸም አንደኛው ወጥቼ አልወጣሁም ነው አንደኛው ወጥቼ አልወጣሁም ብላችሁ ጻፉ የኤርትራ መንግስት የሻቢያ መንግስት የኤርትራ መሪዎች የሻቢያ መሪዎች የግጭትና የውጥረት ኡደት ውስጥ ያስገባቸው አንደኛው መሰረታዊ ምክንያት ወጥቼ አልወጣሁም ምን ማለት ነው ወጥቼ አልወጣሁም ማለት ወጥቻለሁ ግን አልወጣሁም ማለት ነው ባጭሩ መውጣት ፈልጋለሁ ግን አልወጣሁም ማለት ነው ዓለም ሲመለከተው የወጣ ራሱንም ሊገልጽ የሚመክረው ወጥቶ በተግባር ሲታይ ግን ያልወጣ መውጣትም አይችል የሻቢያ መንግስት እሱ ሉዓላዊት ኤርትራ ሀገር ሉዓላዊት ምናምን ይሏቸዋል ዞር ስትሉ ግን ኢትዮጵያ ውስጥ ታገኙታላችሁ ዞር ስትሉ አንድ ጓደኛ ነበረኝ እና ስሙን አልጠቅስም ባለስልጣን ነው ባለስልጣን ሳይሆን እንትን የክፍለ ከተማ አካባቢ አመራሪ ነበር እና የአዲስ አበባ ልጅ ነው በጣም ጓደኛዬ ነው ከናቱ ቤት ትዳር መስርቶ ወጣ ግን በየቀኑ እናቱ ቤት ነው ያለው እና ብዙ ጊዜ ጠይቀዋለሁ ምንድነው አንተ አሁን ጭንቃል ነው የሚጠቀም ባክኔ ወጥቼ አልወጣሁም ይለኝ እንግዲህ ጎጆ ቀልሶ ጎጆ መስርቶ ወጥቷል እንግዲህ ጎጆ ከመሰረተ ከቀለሰ በቃ ወጣ አይደለ እሱ ነው ፓርቱ ራሴን እችላለሁ ብሎ ነው የወጣው ራሴን እችላለሁ ብሎ ወጥቶ ግን ራሱን አልቻለም ይመላለሳል ናፍቆት ይሁን አለመቻል ነው ሳሳየው ወጥቼ አልወጣሁም ነው አንደኛው ሌሎች ወጥቷል ትዳር መስርቷል ጎጆ ቀልሷል ምናምን እንዲሉት ይፈልጋል እሱም ይናገራል እኮ ሙሉ ሰው ሆንኩኝ ያለ ይናገራል ግን ሙሉ ሰው አይደለም እናቱ ቤት ነው የሚሮጠው አባቱ ቤት ነው የሚሮጠው የጎደለው ነገር አለ የኤርትራ መንግስት እንደ መንግስት ከኢትዮጵያ ወጥቻለሁ የሚለውን መልእክት ማስተላለፍ ይፈልጋል በክርናችን በጉልበታችን በምናችን ይልና ዞር ሲል ባዶ ይሆንበታል በኋላ ላይ ምንም ላይ ነው የለም ኢኮኖሚ የለም ምኑ ነገር የለም እንዴ ዝም ብዬ ነው እንዴ ጎጆ የቀለስኩት በባዶ መሬት ነው እንዴ ጎጆ የቀለስኩት አምቢሽኑ እኮ ሊኖር ይችላል ህልሙ ሊሆን እኮ ይችላል ብዙ ህልም ያላቸው ቅን ህልም ያላቸው አሉ እኮ አሁን ስለ ኤርትራ መንግስት ስለ ሻቢያ ነው የምናወራው በቅንነት የኤርትራ የሀገርነት ጥያቄ ይዘው የታገሉ እነሱን አይደለም ያነሳለውት ስለ ሻቢያ መንግስት ስለ ኤርትራ መንግስት ነው ማወራው
ሁሌም ኢትዮጵያ ውስጥ ነው ያለው ይሄ አንደኛው ፖይንት ነው ወጥቻ አልወጣው ሁለተኛ ስለዚህ ነው ኢትዮጵያ ወጥቻ አልወጣም ውስጥ የኢትዮጵያ ጉዳይ ሲነከር 10 ጣቱን ሲከት ምናምን የኢትዮጵያ ጉዳይ ያገባኛል ሲል ምናምን ታዩት ለዛ አቶ መለስን ጠርቸው ነበር የብሔር ፖለቲካ ለምን ታራምዳል አልኩት ህገ መንግስቱን እኮ አሳይቶኝ ነበር እንደዚህ አዳሴ ግድብ ሊገነባ ሲል ጠርቶኝ ነበር ምናምን ነበር ማይዘው ትልቁ ነግሮኝ ነበር ኢሳያስ ነው ከሱ ነው የኮረጁት ነግሮኝ ነበር በነገራችን ሰዎች ሲያረጁ ነው መጨረሻ ላይ ታሪ ስቶሪ ቴለር ሲሆኑ ከሌሄል ብሎኝ ነበር አሁን እዚህ ውጭ ሀገር ያሉት እንደ ሰሞን አቢ ብሎ የጠፋሱ ነገር አለቀ እንዴ አቢ ብሎኝ ነበር አለቀ የት ሄደ እንደው ጀማሪውን ራሱ ለሞኑ ጠይቀውት ያቃሉ አሁን እስር ቤት ሲመላለስ ምን ፍርድ ቤት ሲቀርብ ርዕስ ሆኖ ነበር እንትና ከነ አንድ የተወሰነው አይቻለሁ ዜና ሆኖ ማን ነው የኦህዴድ የነበረው ልጅ ኦህዴድ አልኩኝ ኦሮሞ ብልጽግና ውስጥ የነበረው ታየ ደንዳ ርዕስ ሆነ እንዴ ተረሳረ እኔ ያልኳችሁ 6 ወር አይቆይም ታየን ለመርሳት ያልኳችሁ ለዛ ብዬ ነበረ በታየ ደንዳ ስለተነሳ ብዬ ነበረ ዝነኛው ሚልኬሳ አላውን ጠፋር ዝነኛው ሚልኬሳ ነያቸው አላቅም እንደሚጠፋም እርግጠኛ ነግሬያችኋለሁ ዝነኛው ሚልኬሳ ብዙ አይቆይም ብያችሁ ነው ዝነኛ ሚልኬሳ መጣ ማን ነው ስሙ ታየ ደንዳ ጀመረ ፕሮፌሰር ስኬልም ብሎኝ ነበር ውስጥ ገባ አቶ ጀዋር መሐመድም ብሎኝ ነበር ውስጥ ገባ አቶ ልደቱም ብሎኝ ነበር ውስጥ ገባ ገዱ አንዳርጋቸውም ብሎኝ ነበር አሁን የት ሄዱ የነዚህ ሁሉ ባለቤት ግን አባቱ ኢሳያስ አፈወርቂ ነው አባታቸው መለስ ይሄን ብሎኝ ነበር ህገ መንግስት ሰጥቶኝ ነበር የዘር ፖለቲካ ለምን ተከታላላችሁ ብዬ ጠይቄው ነበር የምናምን ብሎኝ ነበር አሁን በሙሉ ወሬ ኮሱ አባታቸው ለዚህ ነው ከኢትዮጵያ ወጥቼ አልወጣሁም የሆነበት ምክንያት ይሄ ነው ሁለተኛ ጻፍ ሁለተኛው ነው መዶሻ ነኝ ነው ሁለተኛው እኔ ሻቢያ መዶሻ ነኝ እኔ ሻቢያ የኤርትራ መንግስት መዶሻ ነኝ መምቻ መሳሪያ ነኝ መዶሻ ነኝ ወይ መምቻ መሳሪያ ነኝ በሉት ሁለተኛው ሰዎች መዶሻ ማለት የሆነ ሰው ይዝና የሚመታበት ማለት ነው በራሱ የሚያስብ አይደለም መዶሻ ሁለተኛው እሱ ነው የኢትዮጵያ ላይ ጠብ ያላቸው በሙሉ ከኢትዮጵያ ጋር ጠብ ሲገጥሙ መዶሻ የሚያደርጉት የሻቢያ መንግስትና ኢሳያስ ነው ገና ጠብ ሲጀምሩ ታሪካዊ ጠላቶቹ ፈጥረውታል እነሱ ምንም ኤርትራ ተፈጥረዋለች ግብጽ ከግብጽ ውጪም ሌሎች ከኢትዮጵያ ጋር ጸብ ገጠምኩ ካሉ የመጀመሪያው ሬዲዮ ነው የተቀመጠው መዶሻ ሻቢያና የሻቢያ መንግስት ነው አንድ ሰሞን የሲኒማ አበል ተነሳና በሶማሌ በመናም ጉዳይ ላይ የዚህ ሶማሊላንድ የሲኒማ አበል አነሳ አይደል የሶማሌው ፕሬዝዳንት አንውቀሰው መሰለኝ ልክ ሲኒማ ማበል ሲነሳ መዶሻ ፈለገ አካ መዶሻ አለ ማንም ይባል ኢሳያስ የሚባል ሮጦ ወደ ኢሳያስ ግብጽ ፍጥረቷን መዶሻውን የፈጠረችው ግብጽ ናት ስለዚህ ስለ ግብጽ ልናወራ አንችልም እኔ ማለት መዶሻ ነኝ እኔ ማለት ዘነዘና ነኝ እኔ ማለት መምቻ መሳሪያ ነኝ
ማንኛውም ከኢትዮጵያ ጋር በተቃረነ ሐሳብ ያለው በሙሉ እንደ መዶሻነት ሊጠቀመኝ ይችላል። I'm always ready ነው ሁለተኛው። እንደ መምቻ ላገለግላችሁ እችላለሁ። ብቻ እናንተ ከኢትዮጵያ ጋር ተጣሉ። መጣላት ብቻ ነው የሚያስፈልጋችሁ። ሮጣችሁ ወደ እኔ ኑ፣ እኔ በመዶሻ አመጣለሁ። ሌላ ስራ የለኝ፣ ምንም ሌላ ህዝብ የለ፣ በኋላ አመጣበታል። ምን የለኝ፣ ምንም። ዋናው የቆምኩት ኢትዮጵያ የምትባል ሀገርን በመዶሻ መቀጥቀጥ ነው፣ በዘነዘና መቀጥቀጥ ነው። ዘነዘና ነኝ እያለ ነው የኤርትራ መንግስት፣ የሻዕቢያ መንግስት። ሁለተኛው እሱ ነው። ሶስተኛ የኢሳያስ ዶክትሪን ነው። የኢሳያስ ዶክትሪን ኤርትራ እንደ አገር የመቀጠሏ ጉዳይ በኢትዮጵያ ጸጥታ መደፍረስ ላይ፣ በኢትዮጵያ መከፋፈል ላይ፣ በኢትዮጵያ አለመረጋጋት ላይ ነው የተመሰረተው ነው። this is called የኢሳያስ ዶክትሪን ማለት እሱ። የኢሳያስ ዶግማ ልትሉት ትችላላችሁ፣ የኢሳያስ ርዕዮት ልትሉት ትችላላችሁ። ኢትዮጵያ ኤርትራ እኮ ራሷን ማስተዳደር ያልቻለችው በኢትዮጵያ ምክንያት። ስለዚህ ኤርትራ እንደ ኤርትራ ትቀጥል ከሆነ ኢትዮጵያ መበጥበጥ አለባት፣ መደፍረስ አለባት። ስለ ሳብሴቶቹ ነው ያወራን ያለ ነው። ባይዘው ሴቱን እንዳትረሱት። እመጣለሁ ወደ ትልቁ ሴት። ትልቁ ሴት ምንድነው ብለናል? ናቅፋ ሲንድረም ነው ብለናል። እሱ እንዳትረሱት። በናቅፋ ሲንድረም በሚባል ሴት ውስጥ ያሉ ሳብሴቶችን ነው ያወራን ያለ። ስለዚህ የኤርትራ ራሷን በራሷ የምታስተዳድር አገር ሆና የመቀጠሏ ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈልና አለመረጋጋት ላይ የተመሰረተ ነው ብሎ ነው የሚያስበው። ይሄ የኢሳያስ ዶክትሪን ይባላል። አራተኛው ወዲ አፎም ፋክተር ነው የሚባለው። ወዲ አፎም ፋክተር ወይም ደግሞ ሱፕሪም ሊደር ወዲ አፎም ፋክተር ልትሉት ትችላላችሁ። አራተኛው ባጭሩ ወዲ አፎም ፋክተር በሉት። አራተኛው ወዲ አፎም ፋክተር ብዙ ነገር ነው። አንደኛው ወደ ሩቅ ከሄድን ሉዊ 14ኛ የሚባለው ፋክተር ነው። ብዙዎቻችሁ ሉዊ 14ኛን እንደምላችሁ ታሪክ ስታነቡ ያነበባችሁ ይመስለኛል። ብዙ ጽሁፎች ላይም ስለ ሉዊ 14ኛ የፈረንሳዩ ንጉስ አንብባችኋል ብዬ አስባለሁ። በጣም የታወቀ ነው ሉዊ 14ኛ። እና ሉዊ 14ኛ አንድ ጊዜ በጣም የተለመደ የሚነገርለት የፈረንሳይ ባለስልጣናት ቁጭ ብለው ይጨቃጨቃሉ። የፈረንሳይ ጣፋንታ ምንድነው? ፈረንሳይ የማናት? ወዴት ልትሄድ ነው ፈረንሳይ? ያሉ ይጨቃጨቃሉ። ምንድነው ጣፋንታችን? የአብዮት ወዴት ነው የሚወስደን? ምንድነው መጨረሻው? ምናምን ያሉ ሲጨቃጨቁ ያያቸዋልና ሉዊ 14ኛ ምንም ታወሩት አላቸው።
አይ ነው የፈረንሳይ ጣፋንታቆ አስጨንቆን ነው ምናምን አሉት። ብራም ታውሩት ፈረንሳይ ማለት እኮ እኔ ነኝ ያላቸው እስሚ እኔ ነኝ እኮ ፈረንሳይ ያላቸው የፈረንሳይ ጣፋንታ ምናምን አምጥሉት እኔ ያርለው እንደ ፈረንሳይ ሶ አንዱ ወደ ሩቅ ከወሰድነው እሱ ነው። ሁለተኛው ጥሩ ሰው ናቸው ንጉሳችን ናቸው ግን ከዚህ ጋር ያይዜ ባነሳቸው ደስ የሚለኝ የንጉስ ኃይለ ሥላሴ ፋክተርም አለ እዚህ ጋር እንደው ወደ ሀገራችን ከበለስ ነው። እሳቸው በርግጥ ቪዥነሪ ናቸው ዘመናዊነት የተላበሱ ናቸው በፍጹም ከወዲያፉን ፋክተር ጋር ላያይዛቸው አልፈልግም። ኮንሴፕቱ ግን እዚህ ጋር ያለው ኮንሴፕት ተመሳሳይ ነው እና ባንድ ወቅት እሳቸውም በእሳቸው ዙሪያ የነበሩት ይሄ ካቢኔት ምናምን የሚባሉትም በቃ አስተሳሰባቸው እሱ ነበር። ፀሐዩ መንግስታችን የተባለው ለዛ ነው። በነገራችን በንጉስ ኃይለ ሥላሴ ይሙቱ የሚሉሉ እኮ መፈክር እንትን ነበር አለ በንጉሱ ከተባለ ሰው የሆነ ነገር ማድረግ አይችልም ነበር። በንጉሱ ከተባለ ሶ ተጠይቆም እነሱ ውስጥ ያለ የሆነ ሰው የኢትዮጵያ ህዝብ ምናምን ሲባል ምንድነው ኢትዮጵያ ህዝብ 50 ምናምን እንኳን ሞላም አይነት ነገርም ነበረ። ይሄ እንግዲህ እኔ ለማጦስ ፈልጌ አይደለም ግን ኮንሴፕቱን ለምንድነው ፈረንሳይ ድረስ የምንወስደው ኢትዮጵያም ውስጥ ያ አይነት ስሜቶች ነበሩ። ስለዚህ የወዲያፎን ፋክተር and a supreme leader ትልቁ የግጭቱ የውጥረቱ ዑደት አንዱ ምክንያት ነው። ይወናው እኮ ወዲያፎን ማለት እንደ 1984 it is the big brother. The big brother is watching you. ዳሬ እኮ ያለው እሱ ነው ኤርትራ ውስጥ ከኤርትራ አይደለም ከኤርትራ ተሻግራችሁ አሜሪካን ሀገር ቁጭ ብላችሁ አውሮፓ ቁጭ ብላችሁ the big brother is watching you ታውቃላችሁ 1984 ምን ማለት ነው? ያያችኋል ይመለከታችኋል። እኔ አንድ ጊዜ ያው የፈረደበት ኢሳት ነው መቼም ብዙ ኤክስፒሪየንስ ከኤርትራ ጋር የተያያዘው ኢሳት ነው። በነገራችን ላይ ብዙ ልምዶቼ እና ወቅቱ እቺ ኢሳት ውስጥ በተወሰነ ልዩነት የፈጠርኩበት ወቅት ነበርና በልዩነት ኔሴንስ ያው የዚህ ፍንዳታውን የምታስታውሱት ነው። ቦምብ ሊፈነዳ ነው በሚለው ብዙ ጫጫታ ምናምን ተነስቶ ብዙ ሰው አይሶሌት አግሎይ ነበር አስታውሳለሁ። በቃ የማግለል አይነት ደረጃ ቦምቡ መፈንዳቱ እርግጠኛ እስኪሆን ማለት እና ምኖረው እዛ ቨርጂኒያ ስካይላይን የሚባል የአበሻ ሬስቶራንቶች በብዛት ሱቆች ያሉበት አለ። የኢትዮጵያውያን ያበሾች ኤርትራውያንም አሉ። ስካይላይን እንደ ሾፕ ነው እና ጥሩ የኢትዮጵያ ሬስቶራንቶች አሉና
አንድ ጊዜ ሬስቶራንት ወይ ጃር ብለት መሰለኝ እንግዲህ ቅዳሜ ነው አይደል ቦምቡ መፈንዳቱ የታወቀው እና እዛ ሲሄድ ናይት እንግዲህ አርብ ብዙ ጊዜ እንትንም አለ ሙዚቃ ምናምንም አለ ኢትዮጵያ ሙዚቀኞች ይመጣሉና አንድ ኤርትራዊ መጣ ማቃው ኤርትራዊ ነው ጋብዞ እንትን ብሎኛል ረድቶኛል መኪና ነው የሚሰራው የመኪና ግዢ ላይ አግዞኛል እና እንተዋውቃለን የዛለት ሲመጣ ግን በጣም ጤነኛው ነው አልመጣም ምንድነው አንተ የምትረብሸው ምናምን ብዙ ነገሮች አወራን ተጨቃጨቅን ያው ሰውም ብዙዎቹ ሰዎች ከሱ ጋር ነበሩ ማለት ኤርትራ እንትኖና መንፈስ ሆና ነበር የዛ ሰዓት ኢንክሉዲንግ ሬስቶራንት ውስጥ እና እያወራን ሞቅ እያለው ሄደና የሆነ የኢሳት ክርክር ተነሳ ምንኛ እኮ እየደገፍናችሁ እየሰጠናችሁ ብር ምናምን አለና በኋላ እኛ እኮ የምንሰጣችሁ ከምስኪን ኤርትራዊ መቀነት እኮ ክፈተን ነው ምናምን አለኝ ግን ለምን እንደዚህ ታረጋላችሁ መቀነት መፍታት እኮ አያስፈልግም ኤርትራ ውስጥ ከዛ ያልን የኤርትራ ጉዳዮች እየተነሱ እንግዲህ ይሄ ሰው ስታዩት የሻቢያ ደጋፊ ነው ሻቢያ ነው እኔ እስከማየው የሻቢያ ደጋፊ በኋላ በተቀመጥን ቁጥር እንደው ለማንም እንዳትናገር የኔና ያንተን ኮንቨርሴሽን ሌላ ቦታ እንዳታወጣው ያለን መንግስት እኮ እንዲህ ያየ ማለት ነው ሉክ ይሄ ሰው የሻቢያ ነው አክትም ያደረገውም እንደ ሻቢያ ነው ከሆነች ቁጭ ብታ በኋላ ከሆነች ሰዓት በኋላ ተናንቆት ነው የሚያወራው ተናንቆት ልጆቼን ወይ ቤተሰቦቼን የሆነ ነገር አደርጋለሁ እዚህ አሜሪካ እኮ ቁጭ ብሎ ነው ቁጭ ብሎ አሜሪካ the big brother is watching you ያዩታል የሚያዩት ሲያወራ የሚያዩት ነው የሚመስለው አራተው ተረጋጋ አሜሪካ እኮ ነው ያለው ነው እኔ ላንተም በመንገሬ ምናምን ተንቀ ለኔ በመንገሩ ራሱ ቆጨው ጠቅላላ ብትሄዱ የሻቢያ ደጋፊ ነን የሚሉትን ሰዎች ለትንሽ ደቂቃ ብታናግሯቸው አሁን እኔ ያገኘሁትን ነው የምታገኙት በነገራችን ከላይ ስታያቸው እኮ በክብር እንግድነት 10 11 የሻቢያ ተወካዮች ተብሎ እኮ ይመጣሉ በየስቴቱ ስንሄድ የመጀመሪያው መስመር ላይ ነው ሁሉ የሚቀመጡት ንጉሶቻችን ናቸው በነገራችን ላይ በመጀመሪያው መስመር ላይ የምታገኙት እነሱን ነው ከዛ ወንድም የኤርትራ ቤተሰቦች መተዋል ሚዲያችን ላይ ተገኝተዋል እንላለን እውነት ስለሆነ ነው ማውራው በነገራችን ግን ወደ ውስጥ ስትገቡ እያንዳንዳቸው ወይ ወንድም የሆነ ነገር ይሆናል ወይ ቤተሰብ ይሄ ይሆናል ወይ እንደዚህ ይሆናል ነው የሚሉት ቢግ ብራዘር ያያቸዋል 2% ከፍላችኋል አልከፈላችሁም ያያቸዋል እያንዳንዱ ኤርትራዊ 2% የመክፈል ግዴታ አለበት ተቀላችሁ 2% አሜሪካ አለማስቆሟ ራሱ ይገርመኛል አሁን 2% ካልከፈልክ አትገባም ኤርትራ ሬሳ አይወጥም ብትሞት እዚህና ብትናዘዝ ኤርትራ ልግባ ብትል ተሰልቶ የ10 ዓመት ካልከፈልክ 2% ተሰልቶ ይሄን ያልከፈል ትባላል ሬሳ እንዲሄድ ማለት ነው አይቀብሩም የኤርትራን አፈር ለማግኘት 10 ዓመት ካልከፈልክ የ10 ዓመት የ2% የየወሯ የአመቷ ይሰጣል ትከፈል ትባላል ይቺናት ኤርትራ ዛሬ በነገራችን ላይ መርዶ የሚሆነው ምነግራችሁ ዛሬ ላይ ቆመን ኤርትራ ያየነው ወቸው ጉድ ትግራይ ገብቷል
ትግራይ ገብቷል ቢግ ብራዘር አሁን ትግራይ ነው ያለው ብዙ ሰዎች እያሰረ ነው በነገራችን ኤርትራናይዜሽን ኦፍ ትግራይ ያልኳችሁ እሱ ነው ምላችሁ እሱ ነው ቢግ ብራዘር የሚያየው ትልቁ ወንድማችን ኤርትራ ነው ያለው ትግራይ ነው ያለው ያን እንቡር ሲሉ የነበሩ ሻቢያ ማለት ምናምን ሲሉ የነበሩ ሚዲያ ላይ አይታችኋል ውጭ ሀገር የነበሩ እንደዛ እንቡር ሲሉ አይታችኋል አሁን የትግራይ ልጆች አይታችኋል የትግራይ ልጆች ሆኑ ትላንት ሻቢያ ምናምን አንዳንዶቹ ሁሉም ይያልቁ አይደለም ሰብሰብን ያሉት ወይ ጠፍተዋል ምክንያቱም ወንድሞቻቸው ላይ ይመጣሉ ትግራይ እናቶቻቸው ላይ ይመጣሉ ትግራይ አባቶቻቸው ላይ ይመጣሉ ማንንም በእናቱ በአባቱ ለመፍረድ አይፈልግም ሻቢያ የገባው ደግሞ ኤርትራናይዜሽን ኦፍ ትግራይ ላይ እየለቀመ ነው ዲያስፖራ እኔንም ይቃወመኝ ተጋሩ ማን ነው ወንድም አለው ወይ እህት አለው ወይ አባት አለው ወይ እናት አለው ወይ ሀብት አለው ወይ ያዙበት ነው አንዳንዶቹ ተገልብጠው ቲዲኤፍ ጦርነት ቢጀምር ከቲዲኤፍ ጋር ትግራይ ይሰለፋል ያሉት ከባዶ አይደለም እኛ ምስጥሩ እናቃለን ቲዲኤፍ ጦርነት ቢጀመር የትግራይ ህዝብ ከቲዲኤፍ ጋር ይሰለፋል ሲሉ ቲዲኤፍ የሚባለው በኮቴሽን ከኤርትራ ጋር እንዳለ ያቃሉ ኤርትራናይዜሽን ኦፍ ትግራይ ስለዚህ ሉዊ 14ኛ ፋክተር ስንል እኔ ነኝ ወዲያፎም ነኝ ኮብራና ራቢት ሁለት ኮብራዎች ናቸው ለኔ እንኳን ትልቅ ኮብራና ትንሹ ኮብራ ሉዊስ 14ኛ ምንድነው የምታወሩት ፈረንሳይ እኮ ነኝ አይነት ማለት ወዲያፎም ፋክተር ያልነው እሱ ነው ዶክተር ጌዲዮን ሱፕሪም ሊደር ያለው ማለት ነው ሱፕሪም ሊደር ነው ዲክታተር ጋብዣችሁ ነበር አይደል እዩት ብዬ ዲክታተር አይነት ማለት ነው ሱፕሪም ሊደሩ አራተኛው ይሄ ነው አምስተኛ ከኤርትራ ጋር ያልተያያዘ ወደኛ የተገለበጠ ነው አምስተኛው ፋክተር የግጭቱና የውጥረቱ ኡደት ማለት ነው አምስተኛው ፋክተር የመንቃት ዘመን ነው የመንቃት ዘመን ብላችሁ ጻፉት የኢትዮጵያውያን የመንቃት ዘመን እኔ ወደ ሃይማኖቱ እንዳትወስዱት እሱን አልፈልግም ሌላ ቃል ስላጣው ነው ወይተሻለ ቃል ካለ ወደ ሃይማኖቱ ማይወስድ ጻፉልኝ ለኔ ግን በቃ ፕሮፐር ያገኘውት የኢትዮጵያውያን የመንቃት ዘመን ይሄ አምስተኛው ግጭቱ ውጥረቱ ኡደት እንዲኖረው ያደረገው የኢትዮጵያን የመንቃት ዘመን ስለሆነ ኢትዮጵያውያን ነው እዚህ ጋር ግን ያለው ፋክተር ከኢትዮጵያውያን ጋር የተያያዘ ነው የመባነን ዘመን ልትሉት ትችላላችሁ አዌርነስ ከዛም በላይ ነው አክቹአሊ ከመባነን በላይ ከመንቃትም በላይ ነው ይሄ ለግጭቱና ለውጥረቱ ኡደት ማጠቃለያ ምክንያት ነው አምስተኛው ሳብሴቱ ነው ምንድነው የመንቃት ዘመን ማለት I think it's very nice ከጥልቅ እንቅልፍ የመንቃት ዘመን እኔም በጽፋት ደስ ይለኛል thank you sir ከጥልቅ እንቅልፍ የመንቃት ዘመን ከጥልቅ እንቅልፍ የመንቃት ዘመን ጥልቅ እንቅልፍ thank you ስታግዙኝ እኮ ደስ እንደሚለኝ አሁን ኢሳያስ ሻቢያ ተረብሿል
ድንብርብሩ ነው የወጣው ለምንድን ነው ድንብርብሩ የወጣው በዚህ በኩል ግጭት በዚህ በኩል ውከት በዚህ በኩል ምናምን ጊዜ የለንም ምናምን ኤርትራ ጋር 5 ቀን ግብጽ እንደዚህ ሶማሊያ ሱዳንን መጥራት ምናምን ለምን ገባ ከጥልቅ እንቅልፍ የመቃት ዘመን ስለሆነ ነው ለኛ ትላንትናስ እኔ ነበርኩበት ስርዓት እኔን ጨምሮ አንዳንዶች አሁን ሬድዋንን ሲወቅሱታ ያለው ወቸው ጉድ ይሄ ተብሎ ሲባል ያው በዛ ዘመን ከዛ ውጪ ምን ልትል ነው የምትችለው ምን ኤክሰፕሽናል ሆኖ ይውጣ እኔ እኮ አንዳንዴ በጣም ነው የሚገርመኝ አንደኛ ያስኮ አቋሚ ማት ሰው ይቀይራል እንዴ ምን ነው እነ ጻድቃንን አያመጧቸው ምን ነው እነ ጀነራል ታደሰ እነ ጀነራል ጆቤና አያመጧቸው በጽሁፋቸው ተሳስተን ነበር ምን ነው እነ ገብሩ አስራትና አያመጡ በተለይ የዚህ የትግራይ ሊቃን እውነት ለመናገር የትግራይ ሊቃን ስል ይሄ ጽንፈኛው ጋር ያለው ምን ነው ሬድዋን ጋር ብቻ ሄዳችሁ የሬድዋን ፒአር ነው የህዝብ ግንኙነት ነው የመንግስትን አቋም ነው እንጂ ራሱን አቋም ለሚገልጸው ክርክርም ቢመጣ እኔ ዲፌንድ ያረኩለት አይደለም ትላንትና ያዘው አቋም ልክ እንደዛ ሊሆን ይችላል ያምነት እኔ ለብዙ ጊዜ እኮ አራምጃለሁ የዚህ ዘመን ወጣት ከዚህ በኋላ የባህር በርና የወደብ ጉዳይ አጀንዳ ይሆናል ብዬ አላስብም ብዬ እኮ ተናግሬያለሁ ባጭር ጊዜ ግን ሳየው ለካ የታፈነ እሳት ነበር ለካ የእሳቱን ሳየው ደግሞ የእሳቱ አካል ሆኛለሁ ተገትረሽ ቅሪ አይደለም እኔ ሶ የጥልቅ እንቅልፉ መሰረታዊ ምክንያት መንግስታዊ ቁመና ያለው ምክንያት ነው የመንግስት ህዋት ያድግ ውስጥ ሆነ ስለ ኤርትራ ማውራት አትችልም ብታወራም የተወሰነ ነው የምታወራው በባህር በር ማንሳት አትችልም ወደብ ማንሳት አትችልም ፖለቲካ ሲስተሙ መሪዎቻችን የኛ ኃላፊዎቻችንም ሲነግሩን የነበረው ብዙ ጊዜ ነግራችሁ ነበር አቶ በረከት እንዲህ ይላል ያልኳችሁ የዚህ ጄነሬሽን ጥያቄ አይደለም ሚል እኮ ተስሎ ነበር የነበረው ተውት ይሄ ከውግዝ ማሪዮስ ውጪ ማለት ሶ ትላንትና የያዘው አቋም የተሳሳተ መስሎት ከታየው ከወጣ that's fine ወይም ዛሬ ያዘው አቋም እኔ የጠይቋለሁ ዛሬ ያዘውን አቋም ነው አቶ ገዱስ ጠይቅ እኔ ወንድ በትላንትና አቋሙ ዛሬም ከቀጠለ ተወቅሷል that's the point ደጋግሞ ይሄ ጥያቄ ስለሚመጣ ማለት ነው ተገትረሽ ቅሪ ማለት እሱ ነው በነገራችን ላይ ስለዚህ ይሄ የባህር በር አጀንዳ የወደብ አጀንዳ በፓርቲ ውስጥ በተለይ ከነበራችሁ በፓርቲ የመቀጠልና ያለ መቀጠል ጥያቄ ነው ለዛ የሚቀርቡ ጀስቲፊኬሽኖችንም አምናችሁ ትቀበላላችሁ ባታምኑ ፒአር ኮናችሁ ታንጸባርቃላችሁ ይሄ ምንም ኮሜንት ጥያቄ የለውም የሆነ አጋጣሚውን ስታገኙ በሆነ ወቅት ትክክል አልነበረም አጋጣሚውን ስታገኙ ልታረጉት ትችላላችሁ እኔ ምሳሌ ልንገራችሁ አሁን ቢቢሲ ወይም ሮይተርስ ወይም ኢቭን ሄዳችሁ ብታዩ ስለ መፈንቅለ መንግስት የሚለው የነ ጀነራል አሳምነው የነ ጀነራል ተፈራማሞ የኔ ስም ነው ያለው የኔ ስም ነው ያለው የመንግስት አቋም ነው ወደ ቤቴ ሊገባ ስል አቶ በረከት ብዙ ጊዜ ስላነሳውት ደውሎ ነከሌ የሚባሉ ኢንተርናሽናል ሚዲያዎች ይደውሉላል መፈንቅለ መንግስት ሙከራ ከሽፏል በል
ከነዚህ ውስጥ ጀነራል ተፈራ ጀነራል ዲቴይልም ዝማቀው ነገር የለም እውነት ለመናገር በወቅቱ የቢቢሲዋ ጋዜጠኛ ስደውልልኝ ማቀው ነገር የለኝ ነው እንደምለው በወቅቱ አዎ መፈንቅለ መንግስት ተካሂዷል ጀነራል ከሊ ያለበት ዓለም አቀፍ የተሰራጨው ዜና ይሄ ነው በኋላ ለካ መፈንቅለ መንግስት ማድረግ ይቻላል የሚል መነቃቃት ሲታይ በንጋታው መጥቶ አቶ በረከት ዴስፐራዶ ነው መፈንቅለ መንግስት አይደለም ማለት ዴስፐራዶ ነው ቀቢጸ ተስፋነት ነው አለ ከዛ በሚቀጥለው ቅዳሜ የአዲስ ነገር መጽሔት የሚኒስትሩና የጠቅላይ የሚኒስትር ዴታው ፍጭት ብሎ አወጣው ማንን እንመን ብሎ ሚኒስትሩን እንመን ወይስ ሚኒስትር ዴታውን እንመን ብሎ ይሄን የመናገር እድል ያገኘሁት ግን መቼ ነው አገሬን ጥዬ ስወጣ ነው ጅል አይደለም መቼም እዛው ነህ እንደዚህ ምትሉ ካላችሁ አይ ዶንት ኖ እናንተ ልታረጉት ትችላላችሁ ግን አላደረኩትም እኔ በቃ ስለዚህ ከሀገር ሞጣበትን ጠብቄ ከሀገር ስወጣ በወቅቱ የነበረው ነገር ይሄ ነው ዛሬ አዲስ ነገር ጋዜጣን ብትሄዱ ታገኙታላችሁ በርስ የሚኒስትሩና የሚኒስትር ዴታው የተለያየ ሐሳብ ተብሎ ማለት for that matter አቶ በረከትም ዲቴይል የሚያውቀው ነገር የለም በኋላ የገባኝ ነገር ብዙ ሙቀት አልነበረው ጠዋት ነው የሆኑ ሰዎችን ጠርቶ ብሪፊንግ ወስዶ የጠበቀን ማለት ነው ኢቭን ከሱ ውጪ ነው የነበረው እንደውም ላንተ ለህይወትህም ተጠንቀቅ ተብሎ አቶ ተፈራ ዋልዋ ቤት አትሂድ አቶ ተፈራ ቤት ከሄድክ በመርዝ ሊገሉህ ነበር ስለዚህ አቶ ተፈራ እንደውም እኔ ዋትም እዛች ውስጥ የተሰራው ስራ በተለይ ደህንነት ኦፊሱ እናቶ በረከትን ከናቶ ተፈራ ምናምን እየተሰበሰቡ ያሴራሉ ብሎ ስለሚያስቧቸው ሴራውን መበጠስ ስለፈለገ አቶ በረከት ባንተ ላይ ነበር የታሰበው በመርዝ ሊገሉ ተባለ በኋላ ያልሰማችሁትን ይሆናል እየነገርኳችሁ ያለው አቶ ተፈራ ቤት ተፈራ ዋልዋ ቤት የተተፈራት ዋልዋ የሚስቱ እህት እንግሊዝ ሀገር ያለች አሁን አሜሪካቱን እንግሊዝ ያለች ሄዳለች መታለች ከእንግሊዝ ስለዚህ ያቶ ተፈራ ዋልዋ ሚስት ደግሞ የአንዳርጋቸው ጽጌ እህት ናት ታናሽቱ ናት ስለዚህ አቶ አንዳርጋቸው ከሌላኛው እህቱ ከእንግሊዝ ከላካት እህቱ ጋር ተናጋግረው ብዙነሽ ትባላለች እህቱ ብዙነሽ ሄደች አኖ ብዙነሽ ወንድሙ ነው ብዙነሽ ሁለቱም ሴትና ወንድ አንድ አይነት ነው መሰለኝ ስማቸው ስለዚህ ያቶ ተፈራ ዋልዋ ቤት የአብርሃም ቤት ነው የሚባለው የአብርሃም ቤት ሁሉም እየሄደ መሶብ እየገለበጠ የሚበላበት ቤት ነው እዛ ደግሞ እንትናለ እነዚህ ሰዎች ደህንነት ቲፒኤልኤፍ ደስተኛ አይደለም እዛ ባዴኖች እየተሰበሰቡ ነው ያኔም ታውቁት ነው ባዴን ነው ብዙ ነገር ያኮላሸባቸው ስለዚህ መፈንቅለ መንግስቱ በንጋታው ሲነግሩት እንኳን በረከት አንተ ላይ እኮ ነው ምንድነው እኔ ላይ የመርዝ ልትበላ ነበር ማ ብዙነሽ የምትባለው የትኛዋ ያንዳርጋቸው እህት ማናት እሷ ከእንግሊዝ ሄደች የት ቤት አቶ ተፈራ ዋልዋ ቤት ለምን የተፈራ ዋልዋ ደግሞ ሚስቱ ያንዳርጋቸው እህት ናት I think ተበተነ መሰለኝ ከዛ በኋላ ያ በየሳምንቱ እየተገናኘ ጥሬ ስጋ እየበላ የኢትዮጵያን ፖለቲካ አጀንዳ ሴት የሚያረግ ኔሬቲቭ ትርክት የሚቀርጽ ቪዲዮ የሚቀርጽ መጽሐፍ የሚጽፍ ቲም ብዙ ደስ የሚል ቲም ነበር ባይዘው ያቲ በቦምባ መጥቶት በቃ ብትንትን ወጥ ማማንን ይመን ከዛ በኋላ እንግዲህ ከዛ በኋላ ተማምነው እንደሆነ አላቀ ለነግራችሁ የፈለኩት እነዚህን ትርክቶችም ያመጣሁት sometimes በወቅቱ በዛ በነበረው ነገር ተገዳችሁ የምትገቡበት ሊሆን ይችላል ስለዚህ መንግስቱ
ከኔ የተሻለ ዕውቀት አለው እሱም ግን በኋላ ነው ብሪፍ የተደረገው ኢንክሉዲንግ ሶማሌ ሲገባ ብሪፍ ነው የተደረገው ምን ልል ነው ትላንት የተያዘው አቋም በዛሬ ላይ ለምታራምዱት ነገር ከተለወጠ ምንድነው ችግሩ ዛሬ ደግሞ ሲቹዌሽን የሚባል ነገር አለ ሊደርሺፕ ላይ ሁኔታ የሚባል የዛሬ 10 ዓመት የዛሬ 20 ዓመት ያለው ሁኔታ አሁን ካለው ሁኔታ አንድ አይነት አይደለም ዛሬ ሰርቫይቫል ተገብቷል እኔም ብትጠይቁኝ ዛሬ ግብጽ ያሰረችብን ነው ኢሳያስ ያሰረብን ነው ኢቭን ጅቡቲ ጋር የመጡ ነው አየሩን ከዘጉት ተዘጋብን የህልውና ጉዳይ ነው ዛሬ የባህር በር ጉዳይ የወደብ ጉዳይ ዛሬ የነበረ ህልውና ጉዳይ ትላንትና አልነበረም ሊሆን ይችላል ትላንትና ወደብ ሸቀጥ ነው ምናምን ሸቀጥ ነው በሚሉት ሁኔታ ሆኖ ይችላል ያኔ ባዲ ስለነበሩ እንደው በቅን ልቦና እንኳን ብናስበው በአቶ መለስና በወይም በነስባትና በነኢሳያስ ማከል የኔ ስለሚባባሉ አንተ ትብስ ስለሆነ የሆነ ጊዜ ኢሹ ላይ ሆን ይችላል እንደው አላሰብነውም ብሎ እኮ ሊሆን ይችላል እንደው ሆን ተብሎ ነው የሚለውን ለጊዜው እንተውውና ሆን ተብሎ ነው ወደብ እንድናጣ የተደረገው ሆን ተብሎ ነው የባህር በር እንድናጣ የሚለውን እንደው በቃ አይ እንደው ኢትዮጵያን ንጉዳት ብለው አይደለም ብለን ብናስብ እንኳን ምናልባት ሐሳባቸው እኛና ኤርትራ አንድ ነን ኢሳያስና እኛ አንድ ነን ሁለት መንግስት ሆነን እንጂ አንድ መንግስት ነን ሁለት ህዝብ ሆነን እንጂ አንድ ህዝብ ነን ስለዚህ ምንም ችግር የለውም ገንዘብ እስካለን ድረስ እስከከፈለን ድረስ ባይዘዌ ሸቀጥ ነው የሚለውን በነፃ ነው የሚለው አሰብን በነፃ ትጠቀማለች ኢትዮጵያ ነው የሚለው ስለዚህ አሰብን በነፃ ምን ተጠቀም ከሆነ ምን ከሆነ በወቅቱ ይሹ አይደለም ሊሉ ይችላሉ እነዚህ ሰዎች ስለዚህ የዛሬ 15 ዓመት የዛሬ 20 ዓመት የነበረው ሁኔታና ዛሬ ያለው ሁኔታ is completely different ብዙ ጊዜ የኢትዮጵያ ፖለቲካ ውስጥ ሲቹዌሽን ሲገመገማ ላይም በነገራችን ላይ ሲቹዌሽን ማተር ያደርጋል ሲቹዌሽናል ሊደርሺፕ ይባላል ሁኔታዎች ማለት ነው የሁኔታዎች ግምገማ አሁን ያለው ሁኔታ ምንድነው ነባራዊ አሁናዊ ሁኔታ የሚሉት ነገር አምጥተዋል አሁናዊ ሁኔታ የዛሬ 20 ዓመት ከነበረው ነገር ነው ወይ ምንድነው የቀየረውስ ቀጥሎ አሁናዊ ሁኔታ የገመገመ ሰው ቀጥሎ ምንድነው የቀየረው ብሎ ይጠይቃል አሁን የተለየ ያደረገው ምንድነው ከዛሬ 20 ዓመት እዚህ አሁን የተለየው ምንድነው ምሳሌ ለኔ ድሮ ጸጉሬን ነጭቼ የባህር በር ወደብ አልልም አይዲዮሎጂካሊ አፌክቶኝ ይሆናል ስልጣና ላይ አፌክቶኝ ይሆናል ትውልዱ ጥያቄ አይደለም ብዬ ሊሆን ይችላል whatever ዛሬስ ለምንድነው ጸጉሬ የምነጨው የባህር በር ሲሆን ጸጉሬን ነጨስን እየነጨው ነው ይያልኩ አይደል ለምን ማለት የሚያንገበግበኝ መሰረታዊ ህልውና ጉዳይ አድርጌ ለምን ወሰድኩት አሁናዊ ሁኔታ ላይ ለምን ምክንያቱም እየተዘጋን ስለሆነ አቃለቀ እየተዘጋን ነው ለምን ተዘጋን ቀጥሎ በእኛ ምክንያት የተዘጋ ነው ኢትዮጵያ ናት ምክንያት ጠቅላይ ሚኒስትር ዶክተር አብይ ነው ምክንያት አይደለም እዚህ ጋር ነው ስተቱ ሌላው እንዴት ሆኖ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ምክንያትም ይሆነው እስቲ አስረዱኝ ለመዘጋታችን ምክንያት አዎ ጠቅላይ ሚኒስትር አብይ ነው የምትሉ ሰዎች ቴልሚ ከጥላቻው ውጡና ለኢትዮጵያ መዘጋት ምክንያቱ ጠቅላይ ሚኒስትሩ እየሄዱበት ያለ ነገር ነው ካላችሁ እስቲ ንገሩኝ 1 2 3 ብላችሁ እኔ ግን ነግራችኋለሁ ምክንያቱ ኢትዮጵያ እየተዘጋች ያለችው አባይ ስለተገደበ ነው አለቀ ሌላ እንዳይመስላችሁ ሌላ ምንም ምክንያት የለውም አባይ ታላቁ የህዳሴ ግድብ ስለተገደበ ነው
ይሄ ነው እውነቱ ከዚህ እውነት ውጪ የለም አለ ካላችሁ አምጡ እስቲ ግብጽ በግራ በቀኝ የምትሯሯጠው ዛሬ አከተመ ዛሬ መግለጫ ሰጥታለች አከተመ አልቋል ወደሚቀጥለው እርምጃ ልንሄድ ነው ብላለች ዛሬ የግብጽ የውጭ ጉዳይ ሚኒስትሩ የተናገረው ነው ከየት ነው የመነጨው ይሄ because of ታላቁ ህዳሴ ግድብ ደግሞ የዶክተር አብይ ፋክተር ብቻ አይደለም ያቱ መለስ ፋክተርም አለው ያቱ ኃይለ ማርያም ፋክተርም አለው ቅብብሎች ነው የምንለው ለዛ እኮ ነው አቶ መለስ ጥሩ ነው ያደረገው ለኢትዮጵያውያን እናመሰግነዋለን በሱ ማታመሰግኑት ከሆነ ልክ ነው አቶ ኃይለ ማርያም ጥሩ ነው ያደረገው ዶክተር አብይ ጥሩ ነው ያደረገው በአቶ መለስ በአቶ ኃይለ ማርያምና በዶክተር አብይ መካከል ያየነው ትስስር ነው ይሄ ልንኮራበት የሚገባ እንደ ተምሳሌት ልንወስደው የሚገባ ትስስር ነው ይሄ ትስስር የመንግስት ሽግግር ነው ይሄ ሽግግር ኢትዮጵያ ለመዘጋት እየታሰበች ያለችው ሌላ ምክንያት አይደለም ይሄ ነው ምክንያቱ የተለየ ነው የምትሉ ተናገሩ እዚህ ውጭ ያላችሁ ተቃዋሚ ነን ምናምን ነው የምትሉ እስቲ የተለየ ነው የምትሉት ከግብጽ ውጪ ያለ ምክንያት ነው የምትሉ ከሆነ መታችሁ ንገሩን ለምን ህዳሴ ግድብ አለቀ ነው ለምን ተመረቀ ነው ለምን በእንጥልጥል አልቀረም ነው ስለዚህ የመዘጋታችን አሁናዊ ምክንያት አሁናዊ ሁኔታ የግብጽ ሩጫ አንዴ ኤርትራ አንዴ ሶማሊያ አንዴ ጅቡቲ አንዴ ዩጋንዳ አንዴ ኬንያ እየተራራጠች ያለችው ግብጽ በታላቁ ህዳሴ ግድብ ምክንያት ነው አሁናዊ ሁኔታ ይሄን ያደረገው ማለት ነው ሶ ዲሲዥን ሜከር ኮንክ ሊደር ኮንክ የሊደር ግንዛቤ ካለ የሊደርሺፕ ግንዛቤ ካለ አሁናዊ ሁኔታ ለአንድ የሊደርሺፕ አንዱ ወሳኝ ፋክተር ነው ለዚህ ነው ሙራኖቹ ዲፋይን ሲያደርጉ ሊደርሺፕን ሊደር አለ ፎሎወር አለ ኮሙኒኬሽን አለ ቀጥሎ ሲቹዌሽን የሚሉት ለዛ ነው አንዳንዶቹ አራቱን ነው ዲፋይን የሚያደርጉት ባይዘው ሁሉም እንደዛ ዲፋይን ያደርጋሉ አልላችሁ አይደለም ግን ሊደርሺፕን ሄዳችሁ ብታዩ ነምበር 1 ሊደሩን ነው የሚያዩት ቀጥሎ ፎሎወሩን ነው የሚያዩት ቀጥሎ ተግባቦቱን ኮሙኒኬሽኑን ነው የሚያዩት መጨረሻ ሲቹዌሽኑን ያያሉ አሁናዊ ሁኔታ የሚባለው ማለት ስለዚህ የአሁናዊ ሁኔታው የግብጽ ሩጫ ዛሬ ፋኖን ጎትታ የወሰደችው ዛሬ ሻቢያን ጎትታ የወሰደችው ዛሬ ኦሮሞ ነጻነት ሰራዊትን ጎትታ የወሰደችው ሌላ ምክንያት አይደለም ፋኖም ሄደው ኦላም ሄደው ህወሓትም ሄደው ሻቢያም ሄደው because of የኢትዮጵያ ታላቁ ህዳሴ ግድብ ስለተመረቀ ነው ሌላ አይደለም ሶ ከታላቅ እንቅልፍ የመንቃት ዘመን ማለት ይሄ ነው ከዲፕ ስሊፕ የመውጣት እነዚህ 5 ፋክተሮች ናቸው ማለት ነው ሳመሪ ሊስት ኤክስኪዩቲቭ ሳመሪ እስካሁን ያነሳሁትን እንደ መምህር ማለት ነው ኤክስኪዩቲቭ ሳመሪ እንወሰድበት አንደኛ ሴቱ ምንድነው ብለናል መጠቅለያው ናቅፋ
ሲንድረም ነው ብለናል። ትልቁ ሴት ታዲያ ናቅፋ ሲንድረም ምንድነው? ምንድነው ናቅፋ ሲንድረም? ትልቁ ሴት ናቅፋ ሲንድረም ከሆነ ዲፋይን ስላላረግነው ነው። ናቅፋ ሲንድረም አላረግነው ማለት ሌሎቹን ነው የተነተን ሄድ ነው። ስለዚህ ሴቱን ሄደን መተንተን አለብን ማለት ነው። አሁን ቅድም ሳብሴቶቹን ነበር የተነተናቸው፣ ግን ሽፋኑ ናቅፋ ሲንድረም ነው። ምንድነው ናቅፋ ሲንድረም? እኔ ከምናገር ዶክተር ጌዲዮን ከሚናገር ስለ ናቅፋ ሲንድረም ስናወራ ለምን አቶ መለስን አንጋብዘው? አቶ መለስን እንጋብዘውና የናቅፋን ሲንድረም ይነግረናል። ለአዳዲሶቹ ድመቶች አቶ መለስን ኤርሚያስ ጋበዘው በሉና እስቲ መተው ክሪቲክስ ይስጡ እዚህ ላይ። ለምን ጌዲዮን ጋር እንሄዳለን? ለምን ዶክተር አብይ ጋር እንሄዳለን? ለምን ሌላ ጋር እንሄዳለን? አቶ መለስ ጋር ነው የሚሄደው። ሌላ ሩቅ ነው የሚሄድ እንፈልገው። ነፍሳቸውን ይማር ነው። አቶ መለስን ጋብዛቸው ፈልጋቸዋል። ስለ ሲንድረሙ ለማወቅ ምንድነው የናቅፋ ሲንድረም? የሳህል ተራራ ሲንድረም ምንድነው? የሳህል ተራራ ሲንድረም ብንለውም እንችላለን። ማጠቃለያችን ስለሚሆን ናቅፋ ሲንድረም በሉት ከፈለጋችሁ የሳህል ተራሮች ሲንድረም በሉት ከፈለጋችሁ። ይሄ ሲንድረም ግን ምንድነው የሚለውን በደንብ ማየት ያስፈልጋል። ሩቅ አንሄድም። አሁን አቶ መለስን ጎትተን እናመጣዋለን። ይሄ መጣጥፍ አቶ መለስ በ2001 የጻፈው ነው። ይሄ መጣጥፍ እኔ ብዙ ዶክመንቶች ሲያስኩ በአጋጣሚ ይሄን ዶክመንት በጽሁፍ ነው ያስኩት። ይታያቸዋል አይታቸውም አላውቅም። የሻዕቢያ አፍሪካ ቀንድ ትርምስ ስትራቴጂ ነው የሚለው በ2001 ኢትዮጵያ ሚሊኒየም ከገባ በኋላ የተጻፈ የአቶ መለስ ጽሁፍ ነው። ጽሁፉ ወደ 10 ምናምን ገጽ ነው። 12 13 ገጽ። ምናልባት ያላገኛችሁት ያላያችሁት ካላችሁ ርዕሱ የሻዕቢያ የአፍሪካ ቀንድ የትርምስ ስትራቴጂ ነው የሚለው። ጻፊው አቶ መለስ ዜናዊ ናቸው። ላንብብላችሁ። ፔጅ 1 ነው ማነበው፣ ሌላው ነው። ሻዕቢያን የተጣባው የጥገኝነት ተውሳክ። ይቀጥላል። ድርጅቱን ሻዕቢያን ማለት ነው በቅርበት የሚከታተሉ የፖለቲካ ታዛቢዎች የሻዕቢያ የጥገኝነት አባዜ እየተጠናከረ የመጣው በትጥቅ ትግሉ ወቅት ሳህል ተራሮች ላይ በመሸገባቸው ዓመታት እንደሆነ ይስማማሉ። የኤርትራ ሕዝብ ከሚኖርባቸው ገጠሮችና ከተሞች አፈግፍጎ ሰው በማይኖርባቸው የሳህል ተራሮች ላይ መሽጎ ፍልሚያው የሁለት ወታደራዊ ኃይሎች ፍልሚያ የሆነበት ሁኔታ መፈጠሩ ለሻዕቢያ ወታደርተኝነትና
ጥገኝነት አስተሳሰብ መጠናከር ምክንያት እንደሆነ በርካታ መረጃዎች ይመሰክራሉ። የኤርትራ ህዝብ በቀጣይ ፍልሚያው ላይ ሳይሳተፍበት የደርግን ፈተናዎች ተቋቁሞ መመከት መቻሉ የሻቢያ ወታደርተኝነት አስተሳሰብን አጠናክሮታል። ይህም በመጀመሪያ ደረጃ ፈተናዎችን ተቋቁሞ መቀጠል ከተቻለ በወታደራዊ ኃይል ብቻ ዓላማን ማሳካት ይቻላል የሚል እምነት አደረበት። ቀጥሎም የወታደራዊ ኃይልና የሰራዊት አምልኮ ተጠናወተው። አቶ መለስ ነው የጻፈው፣ እኔ አይደለሁም። ከዚህ ጋር ተያይዞም ራሱን ማንም ሊበግረው የማይችል ልዩ ኃይል፣ ከማንም በላይ ፈተናን የሚቋቋም ማንኛውም ወታደራዊ ኃይል መመከትና ማሸነፍ እንደሚችል ቆጠረ። ሻቢያ ይህ ራስን እንደ ልዩና አይበገሬ ወታደራዊ ኃይል የማየትና ወታደራዊ ኃይል ሁሉንም ነገር የማድረግ የሚችል አቅም አድርጎ የመመልከት ወታደርተኝነት አመለካከት እየዳበረ መጥቶ የሻቢያ አንዱ መሰረታዊ መለያ ባህሪው ሆነ። አቶ መለስ አስቀምጦልን የሄደው እውነታ ምንድነው? የሻቢያ አንዱ መለያ ባህሪ ወታደርተኝነት ነው። ከየት አመጣው? ከናቅፋ ተራራ፣ ከሳህል ተራሮች። ያኔ ደርግን አሸንፌያለሁ፣ በጉልበታችን በቅልጥማችን በምናችን ተገዳድሬያለሁ፣ የኤርትራን ህዝብም ሳላሳትፍ ነው ያን ያደረኩት፣ አይበገሬ ነኝ፣ እንደኔ ወታደር ቁመና ያለው እንደኔ ቁመና ያለው በዚህ ዓለም ላይ የት ይገኛል? ልዩ ነኝ፣ አይበገሬ ነኝ። አንዱ መለያ ባህሪው ወታደርተኝነት የሆነበት አንዱ ምክንያት ይሄ ነው። this is called አንዱ የሳህል ተራሮች ፋክተር ሲንድረም ወይም ደግሞ ምን ይባላል? የቅድም ያነሳ ነው የናቅፋ ፋክተር ሲንድረም ይሆናል። አንድ ቀጥላለሁ፣ ትንሽ ገፋ አደርግላችኋለሁ ከፈለጋችሁ። ፔጅ 2 አቶ መለስ ነው፣ እኔ አይደለሁ። አዳዲስ ድመቶችም አቶ መለስንም ቻሌንጅ አርጉ በሏቸው፣ እሺ? ስትነግሯቸው ወይ አቶ መለስንም ይስደቡት። እንኳን ጌዲዮንን ለመስደብ ከፈለጉ ጌዲዮን ከየትም አላመጣውም፣ ይሄን አስተሳሰብ ከአቶ መለስ ነው የወረሰው በለውና ንገሯቸው፣ ውርስ ከሆነ። ስለ ሻቢያ ያለው አስተሳሰብ ዶክተር ጌዲዮን ከየትም ሳያመጣው አቶ መለስ ዜናዊ የሚያስቡትን ይዞ ነው የመጣው። ሩቅ እንዳትሄዱ በሉና ንገሯቸው። የናንተው ሰው እናንተ የምትሉት አሁን ትላንት አንደሰው መለስ የብርቅዬ ድንቅዬ ልጃችን ምናምን ህዋት የሰጠን። ኦኬ፣ የብርቅዬ ልጃችሁ አስተሳሰብ ይሄ ነበረ። የናን ብርቅዬ የሚለው አስተሳሰብ ለጊዜው ልተውና ዶክተር ጌዲዮንን የምትተቹ ከሆነ ጠቅላይ ሚኒስትር ዶክተር አብይን የምትተቹ ከሆነ አቶ መለስንም ኑና ተቹት። ይሄ በ2001 አቶ መለስ ሊያርፍ 3 ዓመት ሲቀረው የጻፈው ጽሁፍ ነው። የናቅፋ ሲንድረም የሳህል ተራሮች ሲንድረም ማለት ነው። አንደኛው ወታደርተኝነት ልዩ ባህሪው ነው። የናቅፋ ሲንድረም ስንል የሳህል ተራሮች ስንል ሻቢያ የተጣባው የተጠናወተው ወታደርተኝነት ማለት ነው። አይበገሬ ነኝ የሚል። ሁለተኛ ልቀጥል ነው፣ የሱን ንባብ ነው ያቶ መለስን። ሻቢያ በሳህል ተራሮች በመሸገባቸው ዓመታት ውስጥ ጦርነትን ለማካሄድ የሚያስፈልገውን ስንቅና ማቴሪያል ከሆነ ምንጭ ማግኘት ነበረበት። በሂደትም ይህንን ፍላጎቱን ለማሟላት የሚያስችለው የአቅርቦት ስርዓት
ገንብቷል። አንዱ የገቢ ምንጭ በውጪ የሚኖሩ ኤርትራውያንን በማደራጀት ገንዘብና ማቴሪያል እያዋጡ ሰራዊቱን እንዲመግቡ የማድረግ ነበር። ሁለተኛውና ከላይ ከተጠቀሰው ምንጩም የላቀ ድርሻ የነበረው ከተለያየ መንግስታዊ ያልሆኑ ድርጅቶች ያሰባስብ የነበረው የድርቅና መሰል እርዳታ ነው። በሶስተኛ ደረጃ የሚጠቀሰው ሻቢያ በተለያዩ ሀገሮች የዘረጋቸው ህጋዊና ህገወጥ የንግድ አውታሮች ያስገኙለት የነበረውን ገቢ ነው። ሶስቱም ምንጮች ከኤርትራ ህዝብ የልማት እንቅስቃሴ ጋር አንዳችም ግንኙነት ያልነበራቸው ነው። ሶስቱም ባንድ ወይም በሌላ መልኩ በጥገኝነት ዙሪያ የሚታይ ምንጮች ናቸው። በዚህ ምክንያት ሻቢያ በሳህል ተራሮች በመሸገበት ወቅት የኢኮኖሚ ምንጩን ከኤርትራና ከኤርትራ ህዝብ ጋር ምንም ትስስር በሌለው መንገድ በጥገኝነት ላይ መመስረት እንደሚችል ተምሯል። ሁለተኛው መሰረታዊ ባህሪው ይሄ ነው ይለናል አቶ መለስ። ጥገኝነት ማለት ነው። ሁለተኛው መሰረታዊ መለያ ባህሪው ሻቢያ ጥገኝነት ነው። ይሄን የለመደው መቼ ነው? ሳህል ተራሮች ላይ። ይሄን የለመደው የት ነው? ናቅፋ ተራሮች ላይ። ናቅፋ ሲንድረም፣ የሳህል ተራሮች ሲንድረም። አብራችሁን ያላችሁት ከዶክተር ጌዲዮን ጢሞቴዎስ ሐሳቡን ሲያመጣ ዝም ብሎ ናቅፋ ሲንድረም ብሎ ብቻ አልወጣም። ካቶ መለስም ጽሁፎች የወሰዳቸው ነገሮች አሉ። ሰው መንግስት ከመንግስት ጋር ተመጋግቧል ማለት ነው። መሪ ከመሪ ሐሳብ ጋር ተመጋግቧል ማለት ነው። ዶክተር ጌዲዮን የምትወቅሱ ሰዎች አቶ መለስ ላይ ሙቀሱ። የሻቢያ ልጆች፣ የአንዲት ልጆች፣ አዳዲስ ድመቶች መቼ መከራ ነው የሆነባቸው። ሰው ሁለት መሰረታዊ ባህሪያት ማለት ነው። የሳህል ተራሮች ሲንድረም ስንል የናቅፋ ሲንድረም ስንል ሁለት መሰረታዊ ባህሪዎች ናቸው። አንደኛው ወታደርተኝነት ነው፣ ሁለተኛ ጥገኝነት። ይሄ ከበረሃ ወደ ምን መጣ? መንግስት ሲሆንም ወረሰው። እሱን ነው አቶ መለስ ያብራራው። ከዛ ቀጥሎ ልቀጥል ያቶ መለስን ጽሁፍ ስለወደዳችሁት። በኤርትራ ነፃ መንግስት ተቋቁሞ አሁን መንግስት ተመሰረተ ማለት ነው። በኤርትራ ነፃ መንግስት ተቋቁሞ ሻቢያ የፖለቲካ ስልጣኑን ሲረከብ ከወታደራዊነትና ከጥገኝነት ይላቀቃል ብለን ተስፋ አድርገን ነበር። እነማ እናቶ መለስ እንደው ጫካ ያለው ባህሪው ይቀየራል። አሁን መንግስት ሆኗል። የሚያዘው ገንዘብ አለው፣ የሚያዘው ጦር መሳሪያ አለው፣ የሚያዘው ሀብት አለው። የመንግስት ስትራቴጂ ይመሰርታል። የሳህል ተራሮች ፋክተር ይጠፋል፣ የናቅፋ ተራሮች ፋክተር ይጠፋል፣ ሲንድረሙ ይጠፋል ብለን ተስፋ አድርገን ነበር። እናቶ መለስ ተስፋ አረጉት። በቃ ዙፋኑን የአስመራ ዙፋኑን ሲቆጣጠር ማለት ነው። ተስፋ አድርገን ነበር። በእርግጥም በመነሻው ወቅት ሰላም የጠማውን የኤርትራ ህዝብ ማስተዳደር ስላለበት ከጎረቤት ሀገሮች ጋር በአጭር ጊዜ ውስጥ የመልካም ጉርብትናና ግንኙነት ለመስራት ችሎ ነበር። የጦርነትና የወታደራዊነት አባዜውን ሳህል ተራሮች ላይ አራግፎ ወደ ሰላምና ልማት ጎዳና ሲመለስ የሚችልበት ሰፊ እድል ስለነበረ ሻቢያ ከወታደራዊነት ይላቀቃል ብሎ መገመትና ተስፋ ማድረጋችንም ተገቢ ነበር። መገምገማችን ልክ ነው። ይላቀቃል ማለታችን የመጀመሪያዎቹ ዓመታት ጥሩም አርጓል። በተመሳሳይ መልኩ የጦርነት ሁኔታው አስገድዶት በሰፊ የገባበትን የጥገኝነት ጉዞውን በመተው በመንግስትነት በሚያስተዳድራት የኤርትራ ህዝብ ጥረትና አቅም ላይ የተመሰረተ የኢኮኖሚ ልማትና እንቅስቃሴ ወደ ማካሄድ ይመለሳል ብለን ተስፋ አድርገን ነበር። ይህም የማይታሰብ
አልነበረም ይላል ኦኬ ሆፓር ተስፋ ሰተን ነበር ምክንያቱም ጥገኝነቱን ሳልበራራ ያራግፉ ናቅፋ ተራራ ላይ ያራግፉ ኪራይ ሰብሳቢነቱን እዛ አራግፎ ወታደርተኝነቱን አራግፎ ህዝቡን ያስተዳድራል ብለን ተስፋ አርገን ነበር ተስፋው ምን ሆነ አቶ መለስ ይቀጥላል ይሁንና አቶ መለስ ዜናዊ ይሁንና ሻዕቢያ ብዙዎች እንዳሰቡትና እንደተመኙት ሳይሆን ቀረ የተጠናወተውን የወታደርተኝነትና የጥገኝነት ባህሪውን አቀናጅቶና ከተፈጠረው አዲስ ነገር ጋር አጣጥሞ ለመቀጠል ወሰነ የወታደራዊ አይበገርነት ህልሙን ወደ መላው የኤርትራ ህዝብ በተለይ ወደ ወጣቱ ትውልድ ለማስተላለፍ ጦርነት ባበቃ በጥቂት ዓመታት ውስጥ የብሔራዊ ውትድርና አገልግሎት አዋጅ ተግባራዊ ያደረገ የወታደራዊ ኃይል አድራጊ ፈጣሪነትን እምነቱን ተከትሎ ሰራዊቱን በስፋት በማደራጀት ከግማሽ በላይ የብሔራዊ ውትድርና አገልግሎቶች ናቸው የአካባቢውን ወታደራዊ ልዕለ ኃያል መሆን እንደሚችል አመነ የአካባቢው ልዕለ ኃያል በተለይም በአፍሪካ ቀንድ በህዝብ ብዛትም ሆነ በምቅ ኢኮኖሚው አቅም ዋነኛ ሊባሉ የሚችሉት ሱዳንንና ኢትዮጵያን በየራሳቸው ምክንያት ከፍተኛ ወታደራዊ ኃይል በማይገነቡበት ወቅት ለሻዕቢያ ወታደራዊ በላይነት ምቹ ሁኔታ የተፈጠረ መስሎ ታየው ማላይ ታርጎት አረገ ሱዳንና ኢትዮጵያ ስሙ በደንብ ሱዳን ከደቡብ ሱዳን በተቃዋሚዎች ጋር ረጅምና አስከፊ ጦርነት ውስጥ ተዘፍቃ ስለነበር ሻዕቢያ በወታደራዊ ኃይል ከኔ ጋር ልትፎካከር አትችልም ብሎ ገመተ ኢትዮጵያንም የጦርነቱ ዓላማ እርግፍ አድርጎ በመተው በልማት ላይ እንደምትረባረብ ግልጽ ሆኖ ታየው የሰራዊቷን ብዛት በእጅጉ ቀንሶ ስለነበር በአካባቢው ለሻዕቢያ ወታደራዊ በላይነት ምቹ ሁኔታ የተፈጠረ መሰለው ገብቷቸዋል ሱዳን ሁለት ተከፋፍለው አቅሟ ተዳክሟል ብሎ አሰበ ኢሳያስ ሻዕቢያ ማለት ኢትዮጵያ ደግሞ እንቀበለውና አቶ መለስን ወደ ልማት ፊቷን አዙራለች ሰራዊት ቀንሳለች የላትም ነው አይደለም ለጊዜው ልቶ የዚህ ጋር ያለው ሪዝን ስለዚህ ኢትዮጵያ ሰራዊት ፎከስ የላትም ሰራዊት የመለመለች አይደለም ያሰለጠነች አይደለም ስለዚህ ወታደራዊ አምባገነንነት ለመሆን ምቹ ሁኔታ ተፈጠረልኝ ብሎ አሰበ ይቀጥላል በዚህ ላይ ሻዕቢያ ራሱን ማንንም እንደማይበግረው ልዩ ወታደራዊ አድርጎ የመቅጦር አባዜው ጠንቶበት ስለነበር ሱዳንና ኢትዮጵያን ጠንከር ያለ ወታደራዊ መመስረት ቢፈልጉ እንኳን እንደኔ ልዩና ይበገር ወታደራዊ ሊፈጥሩ አይችሉም ብሎ እንዲገምት አደረገው ዛሬ ያለው እንድፋታ ስሙ አታቁንም እንደኛ ኤርትራውያን አታቁንም እንዴት ሚሊተሪ እንደምንፈጥር እንዴት አቅም እንደገነባን ወያኔን ብትነኳት አዲስ አበባን ነው የምናጠፋው ከዛም አልፈን እኮ የብልጽግናን ወታደር ለማጥፋት የኤርትራ ሰራዊት የወያኔ ሰራዊት የህወሓት ሰራዊት የፋኖ ሰራዊት የኦላ ሰራዊት ኢትዮጵያን ምድረ ሲኦል እናረጋታለን አልሰማችሁም ይሄን አልሰማችሁም ስቲል ያለ ወታደራዊ አምባገነንነት አይበገሬነት ከዛ አልፎ ግን ኢትዮጵያ መተን አንዳርገን አስብከ የለንዶ ሰራዊት ኤርትራን ሰራዊት ትግራይን ሰራዊት ፋኖን ሰራዊት ሸነን ሓደ ዓይነት ሚሊታሪ ገይሩ ምድራው ገሃነብ ክሰርሕ ኢሉ ዝሐስብከ የለንዶ ሰራዊት ኤርትራን ሰራዊት ትግራይን ሰራዊት ፋኖን ሰራዊት ሸነን ሓደ ዓይነት ሚሊታሪ ገይሩ ምድራው ገሃነብ ክሰርሕ ኢሉ ዝሐስብከ የለንዶ
حسبك يلندو سراويت إيرتران سراويت تجراين سراويت فانون سراويت شنن حدا عينت ملي تارجيرو مدراو جهنم كسريح إلو زحسبك يلندو سراويت إيرتران سراويت تجراين سراويت فانون سراويت شنن حدا عينت ملي تارجيرو مدراو جهنم كسريح إلو زحسبك يلندو ክሊር እንድትሆኑ በኋላ መጣለው ሌላ ጊዜ ኮንፊውዝ እንዳትሆኑ አቶ መለስ ሻቢያን ይጠላል በሆነ ጊዜ ላይ ኢሳያስን የኤርትራ ግን ጽንፈኛ ብሔርተኛ ነው አቶ መለስ እሱን እንዳዘነጉ በዛ ማይንድ ሴታችሁ ላይ ሽፍት እንዳታሩ አቶ መለስም አቶ ስብሐት ነጋም ከኢሳያስ በላይ ጽንፈኛ የኤርትራ ብሔርተኞች ናቸው እቺ እንዳትረሱ ሻቢያ አይታመንም ለኤርትራ ብሔርተኝነት ብለው የጻፉ ሰዎች ናቸው የሻቢያ ባሪ ግን ይሄ ነው እነሱ የኤርትራ ብሔርተኞች ናቸው ብያቸዋል ሶ አንዷን ፓርት ብቻ ላምብብላ ሙሉን ማለት አቅሜ የማይፈቅድም ስለዚህ አንዱን ፓርት የተወሰነውን አነብላችሁ ላይ አቆማለሁ ወይ እንግዲህ በኤዲተሮቻችን በእንትኑ ላይ ሊያስቀምጡላችሁ ይችላሉ ቶሎ ላምብቦሽ ወታደራዊ ኃይሉን እንደ ዋነኛና መጨረሻ ካርድ በመውሰድ ከኢትዮጵያና ከሱዳን ጋር በመጀመሪያዎቹ ዓመታት የመሰረተው መልካም የጉርብትና ግንኙነት በመጠቀም የጥገኝነት አጀንዳውን በይበልጥ ለማጠናከር ሻቢያ ቆርጦ ተነሳ የሳህል ተራሮች ላይ በመሸገበት ወቅት መንግስታዊ ካልሆኑ ድርጅቶች ያገኘ የነበረውን ገቢ ስልጣን ከያዘ በኋላ ከመንግስትነቱም ጭምር በሰፊው ለማግኘት የአካባቢው አድራጊ ፈጣሪ ሆኖ መታየት እንዳለበት አመነ በአፍሪካ ቀንድ ውስጥ ጥቅማቸውን ለማስከበር የሚፈልጉ ኃይሎች ሁሉ የአካባቢው አጋፋሪ ሻቢያ መሆኑ ተገንዝበው ከሻቢያ ጋር ጥሩ ግንኙነት በመመስረትና የደንቡን ከፍለው ማስጠበቅ እንደሚችሉና እንደሚገባቸው በዚህም ከፍተኛ ኪራይ በመሰብሰብ ተጠቃሚ ለመሆን ተራወጠ ኤርትራ በህዝብ ተቀባይነት ያለው ጠንካራ መንግስት ተወዳዳሪ የሌለው ወታደራዊ አቅም እንዳላት ሱዳን እና ኢትዮጵያን ግን በእጃዙር የምታሽከረክር አገር ናት ተብሎ በተለያየ መንገድ እንዲለፈፍ ተደረገ ወታደራዊና የጥገኝነት አቀናይቶ ከኤርትራ ህዝብ የመመልመል ጥረት ጋር ምንም ተያያዥነት የሌለው የኢኮኖሚ መሰረትና አቅም ለመገንባት ቆርጦ ተነሳ በሳህል ተራሮች በመሸገበት ወቅት የተማራቸውን የጥገኝነት ትምህርቶች በሙሉ ከሁኔታው ጋር አጣጥሞ ተግባራዊ የማድረግ ዓላማውን ለመተግበር በውጪ ከሚኖሩ ኤርትራውያን ኪራይ የመሰብሰብ ስልቱን አሻሻለ በመዋጮ መልክ ያገኝ የነበረው ገቢ አልበቃ ስላለው በውጪ የሚኖረው ኤርትራዊ በሙሉ ለፓስፖርት ወዘተ ያለ ከሚከፍለው ክፍያ በተጨማሪ በየሀገሩ ከሚከፍለው ግብር ባሻገር ለሻቢያ ከገቢው 2% በየአመቱ እንዲከፍል የሚያስገድድ ስርዓት ዘርግቶ ተግባራዊ አደረገ ይህንን ያልከፈለ ሰው ወደ ሀገሩ ተመልሶ ቤተሰቦቹን የማይጠይቅበት እድል እንዲዘጋና በራሱና በኤርትራ ውስጥ በሚኖሩ ቤተሰቦች ላይ ከፍተኛ ተጽዕኖ እንዲያርፍበት እንዲገነዘብ አደረገ እያንዳንዱ በውጭ ሀገር የሚኖር ኤርትራዊ ለቤተሰቡ የሚልከው ገንዘብ ሻቢያ ባቋቋመው ድርጅት የሐዋላ ተቋም አማካኝነት እንዲከናወንና በማድረግና ከዚህ የደንቡን ያስከፈለ ተጠቃሚ የሚሆንበትን ስልት ቀየሰ በደንብ ስሙ እዚህ ጋር እያንዳንዱ በውጭ ሀገር የሚኖር ኤርትራዊ ለቤተሰቡ የሚልከው ገንዘብ ሻቢያ ባቋቋመው የድርጅቱ የሐዋላ ተቋም የሻቢያ ሐዋላ ላልኳችሁ የድርጅቱ የሐዋላ ተቋም አማካኝነት እንዲከናወን በማድረግም ከዚህ ደንቡን ያስከፈለ ተጠቃሚ የሚሆንበትን ስልት ቀየሰ ምርጥ የከተማ መሬት በአገር ቤት ከሚኖረው እየነጠቀና እንደ ዓለሙ እየከለከለ በውጪ ለሚኖረው ኤርትራዊ በሰፊው የሚቸበችብበት ስልት ተነድፎ ተግባራዊ ሆነ በዚህ መልኩ በውጪ የሚኖረው ኤርትራዊ እንደማትነጥፍ ጥገት ተወስዶ ታለበ ከኤርትራ ብሔራዊ ገቢ ውስጥ 1/4 የማያንሰው ከዚህ የውጪ ክፍል የሚገኝበት ደረጃ ደረሰ
ከ25% በላይ የኤርትራ ገቢ ከውጭ የሚገባው ገቢ ውጭ ካሉ ኤርትራውያን ዜጎች የሚቀርጠው ቀረጥ ሆነ ማለት ነው። ሻዕቢያ በሶስተኛውና በሳህል ተራሮች ቆይቶ የተማረው የኪራይ መሰብሰብ የጥገኝነት ስልትም አጠናክሮ ቀጠለበት። በመንግስትነቱ የከፈታቸውን ኤምባሲዎች በመጠቀም ተባባሪ ግለሰቦችን በመመልመል በተለያዩ ሀገሮች ህገወጥ ንግዱን አጧጣፈው። ይህም የጥገኝነት ስራ በኢትዮጵያና በሱዳን ብቻ የታጠረ አልነበረም። ስሙ እዚህ ጋር ህገወጥ ቢዝነሱ ኢትዮጵያና ሱዳን ላይ ብቻ አልነበረም ይለናል አቶ መለስ። ነፍሱን ይማረውና ነፍሳቸውን ይማር። ይቀጥላል አቶ መለስ። ይሄውም የጥገኝነት ስራ በኢትዮጵያና በሱዳን ብቻ የታጠረ አልነበረም። በርካታ የአፍሪካ ሀገሮች አስፋፍቷል። በኮንጎ ዲሞክራቲክ ሪፐብሊክ እንኳን ሳይቀር ዘርግቷል። በመካከለኛ ምስራቅ በተለይ የየመንና ሳውዲ አረቢያ ከዚያም አልፎ እስከ አውሮፓና አሜሪካ ድረስ መረቡን ዘርግቷል። መረቡ ዓለም አቀፍ ባብር የነበረው ቢሆን ሱዳንና ኢትዮጵያን እንደ ማድቤት በመቁጠር የጥገኝነት ኢኮኖሚውን ህልም በሳህል ተራሮች ቆይታው አረጋገጠ። አይበቃችሁ? ብዙ ደከመኝ ነው። ሙሉን ለጥፍላችኋለሁ። ይሄ ነው እውነቱ። ከዚህ በላይ ብዙ ልል የምችለው ነገር የለኝም። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።